አቶ መመቸነሽ እኔማ ፓሪስ ነው ያለሁት። ሳሪስ አቦ ምን ታደርጋለህ አንተ? ያቺ ልጅ ጋር አትሄድ አላልኩም? አረ ምን አቦ ሳሪስ ነው የምትለው? ፓሪስ ፍራንስ ነው ያለሁት። ምን What's up everybody? It's Sean going to meet እንደምናላችሁ እንደምንሰነበታችሁ። እንግዲህ የምንገኘው ኤፍል ታወር ፊት ለፊት ፓሪስ ፍራንስ ነው የምንገኘው። በዛሬው ቪዲዮ ታዲያ በ1889 ፍራንስ ፓሪስ ላይ የተገነባውን 330 ሜትር ከፍታ ያለውን አይኮኒክ የሆነው የፍራንስ ፓሪስ አንደኛ መጠሪያ የሆነውን ኤፍል ታወር ሲሆን በዚህ ቪዲዮ ታዲያ ማንንም ማያሳያችሁን ኤክስፒሪየንስ እና ከኤፍል ታወርም አንደርግራውንድ ወርደን ሊፍቶቹ እንዴት ኦፕሬት እንደሚያደርጉ እናያለን። እንዲሁም በ17ኛው ሴንቸሪ የበፊት ነገስታት መቀመጫ የነበረውን ከፓሪስ 18 ኪሎ ሜትር ራቅ ብሎ የሚገኘው በውስጡ ከ2300 በላይ ሩሞች እንዲሁም ትልቅ ጋርደን ያለውን ፓላስ ኦፍ ቨርሳይልን እንጎበኛለን። የሚያስደንቅ እና የሚያስገርም ቦታ ነው ያለውትና ታምብኔሉን ካያችሁት የሆነ ያካበርኩ ነው የሚመስላችሁ ሚል ካየ እግዚአብሔር ሞኑመንታል የሆነ ቦታ ኤፍል ታወርን ነው የምናየው። እና ፓሪስ በጣም ቆንጆ ሀገር ነች። በነገራችን ላይ በጣም የሚያምረው ላይ አርኪቴክቸራል ስትራክቸሩ ነው በጣም በቃ ላይ ኢምፕረስ እያደረገኛል እሱ ነውና ቀርባችሁ ስታዩት በነገራችን ላይ በጣም ትልቅ ነው። ቲኬታችንን አግኝተናል። እዛ ጋር በጣም ብዙ ሰልፍ አለ። በነገራችን ላይ ሰልፉን ሳንሰለፍ ነው የምንገባው። you know አሁን ግቢ ውስጥ ገብተናል። እስማም ምንድነኛክል በፈጣሪ እኔ ብዙ ጊዜ ከላይ ነው ሆኖ ዛሬ ግን ከስር ነኝ። ገምን ስር ከኤፍል ስር ይሁት በፈጣሪ ሰው እዛ ጋር ተሰልፏል። እኛ ቪአይፒ አክሰስ ቀጥታ ነው የምንገባው። አሁን ሊፍት ውስጥ ገብተናል። ሊፍት ነው ይሄ። ወደ ላይ ልንወጣ ሊፍቱ ያስደነግጣል ነው የምላችሁ። እናንተ ኤፍል ታወር ውስጥ የሆኑ ነገር አለ። እግዚአብሔር ብዙ ነገር ነው ያለው። ሬስቶራንት ነው ኤፍል ታወር ራሳቸው ናቸው ይሄንን ነገር እያደረጉልኝ ያሉትና በጣም ቴንክ ዩ በእውነት በቃ በቪአይፒ ሰርቪስ ነው ትሪት እያደረጉልኝ ያሉት። ይኸው እዛ ጋር ሰው ተሰልፎ ምናምን ነው አንተ አትሰልፍም መረጋበል እኛ ራሳችን እንወስዳለን ያሉት። በጣም የሚገርም ኤክስፒሪየንስ ነው እያደረኩ ያሉት። ፍራንስ ላይ ያለኝ ቆይታ ሶ ፋር ሶ ጉድ። ላይ ነው ያለሁት አየር ላይ 330 ሜትር ላይ ያለ ነው። ስማ በቃ የፓሪስን ቪው በፈጣሪ ስም የፓሪስን ቪው እዩት። this is like የሆነ once in a lifetime የሆነ ኤክስፒሪየንስ ነው። እግዚአብሔር You're making me so nervous. Yeah. Like you just said how many people drop their phone? Don't be that guy. Really? People drop their phone? እንግዲህ ቅዝቃዜ ንፋስ ያለው ንፋስ መሰላችሁ ግን በጣም በቃ እንጃ I'm happy በጣም ደስ ይላል። thank you ኤፍል ታወር በጣም አመሰግናለሁ። የሺ በጣም thank you እሷ ነች ይሄን ነገር ያመቻቸችልኝና በጣም አመሰግናለሁ በእውነት። እና ደግሞ እዚህ ያላት ቦታ ልነግራችሁ አልችልም የሰው ፍቅር እግዚአብሔር። ቦንጆur ዌልካም ቱ ፓሪስ። በጣም ደስ የሚል ኤክስፒሪየንስ እያደረኩ ነው ያለሁት። ኤፍል ማማው ላይ አሁን ከላይ ወደ ታች ወርደናል ሁለተኛ ፍሎር ላይ ማለት ነውና በጣም በቃ እኔ አሰራሩ እያስገረመኝ ነው። ይሄ የሚያክል ነገር አብዛኛው ነገር ብረት ነው። በዛ ላይ ደግሞ ሊፍቱ ምናምን እንዴት ነው ያሰቡበት? ልክ በ1889 የተሰራ ታወር ነውና መጀመሪያ ቴምፖራሪ ነበር ይሄ አሰራሩ። ቴምፖራሪ ነበር ጊዜያዊ አሰራር ነበር የተሰራው። ግን አሁን ልክ በዛው እንደ ሞኑመንት ሆኖ ቀርቶ የሚገርም እግዚአብሔር ነው የምላችሁ የሆነ የሰው ልጅ እኮ ግን ይችላል። የሰው ልጅ ክሬቲቪቲ ፈጣሪ ሰጥቶታል እኮ ለጥሩ ነገር ሲጠቀሙት እንደዚህ ያምራልና ፓሪስን ምን አስተዋልኩ መሰላችሁ? ተስሎ የተሰራ ነገር ነውና እንዴት እንደሚያምሩት ይዩት። ልክ ይሄና ይሄ ሳይድ በጣም ይመሳሰላል አሰራራቸው ማለት ነው። ይሄና ይሄ ሳይድ ይዩት። እዚህ ጋር ያለው ሲሜትሪካሊ ሆኖ ራሱ ይዩት። በዚህና በዚህ ያለው ጋፕ ቢለካ ራሱ ማታ በጣም ያምራል ማታ ላይና እነዚህ ናቸው እዚህ ጋር ዳይመንድ ቅርጽ ያላቸው ናቸው የሚያበሩት። 20 ሺህ ሙሉ ታወር ላይ ስማ ኤፍል ታወር ላይ ማንንም ማያሳያችሁን ነገር ላሳያችሁ ነው። እዚህ ታች መሬት ነው ነገራችን ላይና ልራመድ ነው እንዴት ነው ችግር የለውም። እግዚአብሔር ከታች መሬት ነው ያለው እየተራመድኩት። እስቲ ና ተከተለኝ። 63 ሜትር ከፍታ ላይ ነው ያለው። this is like I'm having the best experience in Paris. Like this is the best thing. በስማ ፈጣሪ ይመስገን። እንግዲህ ፓሪስ ላይ ማንንም ያላሳያችሁ ነው ኤፍል ታወር ላይ ኤክስፒሪየንስ እያሳያችሁ ነው ያለው። በጣም በቃ የሚገርም ታይም እያሳለፍኩ ነው። አሁን ኦልሞስት ጨርሰናል። እዚህ ላይ ያለውን ቱር ያው ካፌዎች ምናምን አሉ። በጣም ሀገር አንድ ከተማ በሉት የሆነ አንድ ታውን ነው ይመስለው አንድ ሰፈር በሉት
ውስጡ ይሄ ህንጻ ኤፍል ታወር አንደኛ ፎቅ ላይ ነው ያለው። የሺ ጊፍት ሰጣኝ ነው። ቴንኪው በጣም ቴንኪው አመሰግናለሁ። በጣም አመሰግናለሁ። የሚገርም አክሰስ ተሰጥቶናል። ለማንም ሳይፈቀድም በእርግጥ ከ1899 ጀምሮ ነው። ከ1899 ጀምሮ ነው ሙሉ የኤፍል ታወር ሊፍት በዚህ ሲስተም ነው የሚንቀሳቀሰውና በጣም ሂውጅ ነው። በጣም 1899 እስከ 1987 ድረስ ሰው ነበር ሊፍቱን የሚነዳው። ማለት ውጪ ሊፍቱን ያያችሁታል አይደለም? ከሊፍቱ ውጪ ሆኖ ሰው ነበር የሚያንቀሳቅሰው። ግን ከ1987 ወዲህ ይሄ ኤሌክትሪሲቲ ምናምን ገብቶበት ኦቶማታይዝ ተደርጎ በሲስተም ነው ኦፕሬት የሚደረገው። እንግዲህ የሚገርም ሂስትሪ። ከ1899 ሁሌ ሊፍቱ ይበላሽ ነበር። ለምንድን ነው? አይፎን ታወር ካየኸው እንደዚህ ዲያጎናልና ቀጥ ያለ ነው እና ያንን ቴክኖሎጂ አይችሉበትም ነበረ። 1899 ፊድሊን የሚል ካምፓኒ እንትኑን ቴክኖሎጂን አስተካክል እንደዚህ ሊፍቱ እንደዚህ ብሎ ወደ ላይ መውጣት የሚችል ቴክኖሎጂን አመጣው ማለት ነው። ከዚህ 45 ዲግሪ ነው የሚወጣው፣ ከዚህ ደግሞ 7 ዲግሪ ነው ኢንክላይኑ ማለት ነው። ሊፍቱ የሚወጣው የሚወርደው በኬብሎች ነው እና 6 ኬብሎች አሉ እንትን የሚሉት የሚያወጡትና የሚያወርዱት የሚይዙት ሊፍቱን ማለት ነው እንዳይወድቅ። ኖርማሊ በአንድ ኬብል ራሱ መንቀሳቀስ ይችላል ሊፍቱ ይችላል። ግን ለሴኩሪቲ 6 ኬብል ነው እንትን የሚሉት የሚጠቀሙት ማለት ነው። እና አንዱ ራሱ ሲበላሽ ሙሉውን 6ቱን ኬብል ነው የሚለውጡት for security reasons። እና በየ6 ወሩ ደግሞ አንድ ካምፓኒ መጥቶ ሜንቴናንስ ይሰራል፣ ኬብሎቹን ቬሪፋይ ያደርጋል። ድሮ ይሄንን ሁሉ እንትን ፕሬሸሩን ወደ ላይ እንዲወጣ የሚያደርገው ውሃ ነበረ ውስጡ እንደዚህ። ግን ከዛ ከ2015 ጀምሮ በዘይት ሪፕሌስ ተደረገ። ይሄ ኮማንድ በድሮ ጊዜ ኮማንድ ሩም እዚህ ነበረ። ሁሉንም ይሄ ዴታ የሊፍቱ እንደዚህ ነው እንደዚህ ነበር። አንድ ሰው እዚህ አቁሞ ሁሌ ይቆጣጠር ነበር ማለት ነው። የድሮ ጊዜ ኮማንድ ሩም ነው በቃ እየተሰጠን ያለው አክሰስ። This is like the brain of the lift. Virtually ከዲስታንስ የሚቆጣጠር ሞኒተር የሚያደርግበት የሚገባበት ያልኩ እዚህ ላይ ያየዋል። ሊፍት እንትኑ 16 ቶን ነው ዌይ የሚያደርገው። Avec le public, ça fait 8 tonnes de plus, ça fait 24 tonnes. ሰው ሲገባበት ደግሞ 24 ቶን ነው እንትን የሚለው። Donc on a toujours du monde qui rentre, qui sort, et une différence une fois tout le temps. Donc il faut que mes presses, ils tirent, ils soulagent le câble pour maintenir la cabine à 0,0 mm. Donc il ne varie pas de ሁሌ ከሊፍቱ ሰው ይገባል ሰው ይወጣል አይደለም? ዌይቱም ደግሞ የተለያየ ነው የሰው። ስለዚህ የእሱ ኬብሎቹ ምናምን በጣም ሁሌ ስቴቢላይዝ ማድረግ አለባቸው። እሱን ቼክ ያደርጋል እዚህ ላይ ማለት ነው። እዛው የሚነዳው ማለት ነው ኮማንድ የሚሰጠው ኦቶማቲክ ስላደረገው። ማኑዋል ካደረገው ደግሞ እሱ ነው ኮማንድ የሚወስደው ማለት ነው። ለምን ያው 20 ምናምን ሺህ ሰው ስለሚመጣ ኤቭሪዴ ትልቅ ኃላፊነት አለና 4 ቴክኒሻኖች ይመጡና እዚህ ሁሌ ሜንቴን አድርገው ቬሪፋይ አድርገው ነው የሚከፈተው ሊፍቱ። ለማንም አክሰስ ማይሰጠውን አክሰስ ተሰጥቶን ጎብኝተ ነው አየ ነው። በጣም የዚህ ይሄን የሚያክል ታወር ሊፍት ኦፕሬሽን በጣም ነው የሚገርመውና ሻቶ ደ ቬርሳይ የሚባል ቦታ ትልቅ ፓላስ ነው የምንጎበኘው ነው የምላችሁና ከአለንበት ቦታ የስንት ደቂቃ የ40 በመኪና የ30 ደቂቃ መንገድ ነው። ትንሽ ረፈድ አድርገናል። የምንጎበኘው ቦታ በጣም የሚገርም ፓላስ ነውና እንደዚህ አይነት ኦፖርቹኒቲ ያመቻቸልኝ ያለው እንግዲህ ፍራንስ ኤምባሲ ነውና ፍራንስ ኤምባሲ በጣም ቴንኪው። አሁን ማየው ቦታ ራሱ የድሮ ፓላስ ነው አይደል የሚባለው? በጣም የሚገርም ቦታ ነው። የፈረንሳይ ዋና ከተማ ልትደረግ የነበረ ማስቡት፣ ድሮ የፈረንሳይ ዋና ከተማ ልትደረግ የነበረበት ቦታ የነበረ ፓላስ ነው የምናየው። ነግቢ ከ30 ደቂቃ ድራይቭ በኋላ ደርሰናልና በስማ እንዴት እንደሚያምር ሂውጅ ነው ስላችሁ በጣም ግርግር ነው። በነገራችን ላይ ፌመስ መሆኔን ያወኩት ፓሪስ ስመጣ ነው። ኤቭሪ ቦታ ላይ ቅድሚያ እየተሰጠኝ ምናምንና ይሁት ይሄ ሻቶ ደ ቬርሳይ አይደለ የሚባለው? ሻቶ ደ ቬርሳይ የሚባል ቦታ ነው። በጣም ነው የሚያምረው። ይሁት እንዴት የሚያምር ፓላስ እንደሆነ በፈጣሪ ስም ሰብስክራይብ። ታሪክ ላይ እየተረማመደ ነው የምንገኘው።
ባይገርማችሁ በቃ የሚገርም ሂስትሪ በ17ኛው ሴንቸሪ የተሰራ አሁን ማን ያምናል የ17ኛው ሴንቸሪ ላይ የተሰራ ነው የሚባል ይሁት እዚህ ጋር ሆልቶቹ ምናምን ይሁት ፓላስ ይሁት ከምንም ነገር በላይ ሂስትሪው ካለፈ በኋላ ይሄ ታሪኩን አስጠብቀው እንደዚህ ያሳምረው የሚያስቀምጡ ሰዎች ናቸው ሞር የሚያስገርሙኝ ታሪካቸው የሚጠብቁበት መንገድ በጣም ነው የሚያስገርመው እግዚአብሔር ኢቭን ኤፍል ታወር ላይ ቆማችሁ ስትዩት ማለት ነው በፕላን የተሰራ ከተማ ነውና ቀኙና ግራው አንድ አይነት እንትን ያለው አንድ አይነት ምንድነው የሚባለው አቅጣጫ አንድ አይነት እንትን ምናምን በቀኝ በኩል ያለው እንዲህ ከሆነ አሰራሩ ያም በዛ በኩል ያለው እንደዚህ ነው አሰራሩ ምናምን በጣም የሚገርም አርኪቴክቸር ኤቭሪ ሜትሮ ደግሞ እንዳለ ባቡር አንደርግራውንድ ነው እስማ ያያየው እነዚህ እኮ ቫልዩብል ናቸው በጣም ነው የሚያምሩ አንተ እንዴት ነው የሚያምረው اسمع Yeah, this be fun, boy. Tonton pas ou quoi? Si. L'amour aveugle. ሰብስክራይብ ያደርጋችሁ በጣም ላይክ ያስደነግጣል ላይክ ውበቱ መቤቴን ነው የምላችሁ በጣም ነው የሚያምረው ላይክ ይሄ በ17ኛው ሴንቸሪ ነው የተሰራው ይባላል አይ ቲንክ ያኛው ማርብል ነው አዮ ማርብል ነው ላይክ ሙሉ ለሙሉ አብዛኛው ነገር ማርብል ነው ኤንድ ላይክ ስዕሎቹ ነው ያንን ስዕለው በእጅ እኮ ነው የተሳለው በእጅ እኮ ነው የተሳለው በፈጣሪስ እንዴት ነው ያን የሳሉት ነው እሺ እንዴት ነው ያን የሳሉት በጣም ያምራል በጣም እውነት የሚያምር ቦታ ነው ላይክ ኤክስፕሌን ማድረግ ማትችሉት ቦታ አለ አይደል ከምንም ነገር እስካሁን ካየናቸው ማለት ነው ከላይ የሚሳሉት ነገሮች እንዴት እንደሚሳሉ ላይክ ሜካኒዝሙን ማወቅ ፈልጋለሁ አሁን ምን ነገሩ ይመስላችሁ ፈረንሳይ ውስጥ አንድ ሰው ቤት ውስጥ ዝም ብሎ መብራቱን ኤሌክትሪካል መብራት ዝም ብሎ ካበራ ኢሲ ሴፓ ቬርሳይ ይባላል ምን ማለት ነው ዝም ብለህ መብራት አታባክን ይሄ ቬርሳይ አይደለም ምክንያቱም ይሄ ቬርሳይ ማለት ይሄ ፓላስ ነው ይሄ ፓላስ በቃ ለማስተሳሰብ ተብሎ መብራቶች ምናምን በቃ እንደዚህ ተቀምጧልና ቦግ ያለ ላይክ እንትን አይደለ በጣም ሙርቅ ያለ ብርቅ ነው ይባላል ነው መብራት ፏ ያለ ቦታ ስለሆነ የተንቦገቦገ እንዴት እንደሚያምሩት እግዚአብሔር ያውስቲ ወደ ኋላ ሲልስቲ ቅረጸኝ እና ላይክ ኤክስፕሌን አድርጌላችሁ ልጨርስ አልችልም በጣም በቃ ላይክ ያስደማል ይሄ ላይክ ዩት ስዕል ነው በእጅ የተሳለ ስዕል ነው አረ ላይ ግለር ጽሁፉን ላለው ላይ እስም ያሉት ቅርጻ ቅርጾች ምናምን እንዴት እንደሚያስደም ልነግራችሁ እዚህ ጋር ሰልፍ ተሰልፈዋል ለምን እንደሆነ ባላቅም ግን እኛ እስካሁን ተሰልፈን ስላልመጣን መሰለፍ ይከብዳል ናፖሊዮ ቦናፓርት እዲ ይሄ ነው እንዴ እስካሁን የሱን ቤት ነው እንዴ እስካሁን ያየነው የሚያስደንቅ እና የሚያስገርም ቦታ ነው ያለውና ታምብኔሉን ካያችሁት የሆነ ያካበርኩ ነው የሚመስላችሁ ሚል ካየ እግዚአብሔርን አሁን ማለት አሞኝ ልክ የሚያምር ነገር ሲራሱ ማለት ላይክ በቃ I'm having the time of my life በጣም በቃ ደስ ብሎኝ ነው እያሳለፍኩ ያለሁት እግዚአብሔርን ነው የምላችሁ በጣም በቃ የሚያምር ቆንጆ ቦታ ነው አንደኛ ያያዩ ያለው ታሪካዊ ቦታ እንዴት እንደሚያምር እሺ ላይክ እኔ እሺ አላወራ በቃ ዩት Tu m'as rendu fou cet amour de ouf tout de on délire Tu me feras du foufou je te ferai des ragoûts tu verras ça déchire ከፓላሱ ወተን ጋርደኑ ጋር ያለነውና እኮ አንተ አስባል ያ የሆነ ሰው ግዛት ነበር ማለት ነው በየሆነ ሴንቸሪ የድሮ ነገስታቶች ግን የሚይዙት መሬት ነው እንዴ እዛ ያለው ጋርደን በፈጣሪስ በጣም ደክሞኛል ምናምን ግን ይሄን የመሰለ ቦታ እዚህ ድረስ እንደዚህ አይነት አክሰስ ሰጥቶኝ መጥቼ ግን ሳላይ መሄድ አልችልም ነው ፀሐይ ግን አጠፋው እዚህ ድረስ መጥቼ ስተቋቁር አስባችሁታል ድሮም ጥቁር ነኝ በእውነት እንዴት እንደሚያምር ልነግራችሁ አልችልም እኔ am impressed በጣም የሆነ በጣም በቃ ያስደምማችኋል ያስገርማችኋል ብላችሁ እንዴት ደስ ይላል እግዚአብሔርን ይሄ ጋርደን አሁን ያሳለፍኩት ያለው ነገር እግዚአብሔርን በጣም ደስተኛ ነኝ አመቱ ሲጀምር ምን ብዬ ነበር መሰላችሁ ይሄ አመት ሲያልቅ ሰክሰስፉል አመት ነው
ብዬ እንዲያልቅ ነው ፈልገው ብዬ በዚህ ዓመት እግዚአብሔር ይመስገን በቃ ፈጣሪ ብሎልኛል። ብዙ ነገሮችን በቃ የጨነቁኝ የደበሩኝ ያለቀስኩባቸው ሞመንቶች እንዳሉ ሆኖ ከዛ በላይ ደግሞ አንድ ሳለቅስ 100 ጸጋ ይሰጠኛል እግዚአብሔር እመቤቴን ነው የምላችሁና በጣም አሁን እያሳለፍኩት ያለው ጊዜ ይሄ ዓመት ቀዘም ውስጥ ሰክሰስፉል እየሆነልኝ እግዚአብሔር ይመስገን በጣም አሪፍ ጊዜ ነው እያሳለፍኩ ያለሁትና በጣም በቃ ደስተኛ ነኝ። እዚህ ደግሞ በመምጣቴ ማለት ያላሰብኩትን ነገር በቃ እንዲህ ፈጣሪ ያላሰባችሁትን ነገር እንደዚህ ይስጣችሁ። እንዴት እንደሚያምር በፈጣሪ ስም ወይኔ ጋርደን ውስጥ ከልግባ ይኸው እዛች ጋር የሚገርም ሐይቅ ይታያል። ግን እንደ ሜዝ ነገር አለው በነገራችን ላይ ሜዝ ነገር አለና እዛ ውስጥ እስኪ ልግባ። አሁን ወደ ሜዝ ውስጥ እየገባው ነው እንዳልጠፋ በእናታችሁ የገባሁበትንማ ማስተዋወሳለሁ። ሜዝ ውስጥ ነው እየሄድኩ ያለው። ኤቭሪቲንግ ግሪን ነው። እዩ አስተጣጠራቸው እንዴት ደስ እንደሚል እዩ። አስተጣጠሩ ላይክ ከላይ ሼፕ የሚያደርገው ይሄ ነው። ገባችኋ? እንዴት ነው ቆይ መውጣው? አረ እንዳልጠፋ ግን በገባሁበት ቢሆንም መውጫውን አገኘዋለሁ ብዬ እዩ። መሀል ላይ ደግሞ ሐውልት ስንት ያለ ሐውልት ካፌ አለ እናንተ ሽንት ቤት ሁላ አለ። ይኸው ያዩሽ ይሄ ነው ሜዙ። 27 ዓመቴ ነው 27 is my lucky number በነገራችን ላይ even though like 33ን ብጠቀምም 27 በጣም መድኃኒዓለም አይደለ 27 ላኪ ነምበሬ ነውና 27 ዓመቴም ነው። በ27 ዓመቴ ደግሞ ከፈጣሪ ጋር እስካሁን ጥሩ ነገሮች የገጠሙኝ ነውና የፓላስ ቆይታችን ይሄን ይመስል ነበረ። ሻቶ ዲ ቬርሳይ ይባላል። በቃ የድሮ ፓላስ ነው። እንዴት የሚያምር ኤቭሪቲንግ about it like ቦታው ማግኒፊሰንት ነውና በጣም like it was a pleasure like እዚህ ገስት መሆን በጣም ደስ የሚል ነገር ነበረ። እና እንግዲህ ፓላሱን ጎብኝቼ ምናምን ጨርሼ ታች ድረስ ሄጄ ሜዙን ያየው ምናምን በቃ like the most amazing place ታውቃላችሁ። እግዚአብሔርን እያካበድኩ አይደለም። the most amazing place በጣም የሚያምር እኔ በ17ኛው ሴንቸሪ ነው የተሰራው ሲባል በጣም ያስገርማል። ለኔ በጣም ትልቅ ነገር ነው በቃ ያረኩት። ፍራንስ ኤምባሲ በጣም አመሰግናለሁ። ይሄን ኦፖርቹኒቲ እንግዲህ እንደዚህ አይነት ነገሮችን እንዳይ በጣም ረድቶኛልና በጣም ፍራንስ ኤምባሲ ኢትዮጵያ በጣም አመሰግናለሁ ይሄን ኦፖርቹኒቲ ስለሰጣችሁኝ። እዚህ ደግሞ መጥቼ ምን አይነት እንክብካቤ እያገኘው እንደሆነ ገና ሙሉ ዩሮፕን ቱር አደርጋለሁ ብያለሁ፣ ዞራለሁ ብያለሁና እዚህ እንኳን መምጣት ያለ እዚህ ስመጣ እንኳን የተቀበሉኝ ልጆች የተቀበለኝ አቤል ልዑል እግዚአብሔር ይመስገን። ሌላ ምንም አይባልም። እግዚአብሔር ይመስገን። የዛሬው ዩቲዩብ ቪዲዮ ይመስል ነበር። ተመችቷችኋል ብዬ ተስፋ አደርጋለሁ። በተለይ አንቺ ማን እንደሆንሽ ታውቂያለሽ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ቆንጆ